እግዚአብሔር ይመስገን ደህና ነህ? እግዚአብሔር ይመስገን ሰላም ነው። እንድታስታርቀኝ ፈልጌ ነው። ማን ጋር? ከባሌ። እሺ ምን አረገሽ? ምንም አልተነጋገርንም፣ ዝም ነው ማለት። ኢትዮጵያ አብረን ነበርና እኔ ስደት ከመጣሁ በኋላ አውርተን አናውቅም፣ ግን ባሌ ነው። እኔ ደግሞ መታረቅ እፈልጋለሁ ከሱ ጋር ማለት በቃ ወደዋለሁ። ይዘርዬ የዲናትክ ስማች ኢትዮጵያ ገብተሽ ነበር? ከዛስ? ኢትዮጵያ አይደለም፣ ኢትዮጵያ አብረን ነበር የምንኖረውና እሺ፣ ከዛ እኔ ስደት መጣሁ። የሆነ ሰዓት ጦርነት በነበረ ሰዓት እኔ ወደ ስደት መጥቼ ከዛ እናውራ ነበር። ከዛ በሆነ ሰዓት ላይ ተጣላን ማለት ነው። ምን አርገሽው? አይ ትንሽ ነገር ነው። ምን አይነት ትንሽ ነገር? ርቀት ሄዳ ችግር የለም አይዞሽ፣ አይሰማሽም ይሄ ልጅ። እዚህ ብቻ እኔና አንቺ ብቻ ያለን ርቀት። ምን አርገሽው ነው? ብቻ ከባድ ነው። ትንሽ ነገር ነች፣ ከባድ ነች። ችግር የለውም አይዞሽ፣ አትፍሪ። ምን አርገሽው ነው? የሆነ ሰዓት ላይ እኔ እዚህ ሆኜ የሆነ ብር ልኬለት ነበርና ከዛ ሲያዝ የሆነ ብር ጎሎ ሙላልኝ ስለው ዝማልኝ፣ ስደውለት አይመልስም። በዛ እንጣላ ነው። ምን የሆነ ሰዓት ላይ ተይዤ ነበርና ብር ስንት ጎሎኝ ሙላልኝ ምናምን ስለው ከዛ ዝማልኝ ገባ። ከዛ ቢደወል አይመልስም ነው በቃ አሉ። በቃ ከሱ ውጪ ሰው አልፈልግም። ነቃቅቶች ነበር እንደ በረሃው ላይ? አረ ኢትዮጵያ ሆነን አብረን ነበር። ልጅም አለን። አላችሁ? እና ልጅ ካላችሁ ብር ወሰደልሽ አልወሰደልሽ ትዳር ወረቀት ካላችሁ ምን ችግር አለው? አልተፈታንም፣ ግን አናወራም። በቃ ዝም ነው። መፍትሄ የጠፋበት ነገር ነው። ወይ እሱ ሌላ ህይወት አልጀመረ ወይ እኔ ሌላ ህይወት አልጀመርን። ዝም ነው። ለምን አትጽፊለትም? ስጽፍለት የሆነ ሰዓት አክስቷ ልታስታርቀን ብላ ከዛ እኔ ከኔ ጋር መሆን ትፈልጋለህ ወይስ አትፈልግም ብዬ ጥያቄ ስጠይቀው አክስቱ ደግሞ ይሄን ጥያቄ እንዳትመልስ ብላ ከለከለችው። ከዛ ከፍሬ እንዳስወጣት ስትለው ከፍሬ እንዳስወጣኝ ማለት ነው፣ እሷን ተከትሎ። ከዛ ለምን ከፍሬ እንዳስወጣኝ ምናምን ብዬ እሷን ስጠይቃት እኔ እንደዚህ ዝም ብላችሁ እንድታወሩ በእህትና በወንድምነት ነው እንጂ እናንተ አብራችሁ እንድትቀጥሉ አልፈልግም ማለት እሷ ነች እንደዛ ያለችው። አዎ እሷን ተከትሎ ከፍሬ እንዳስወጣኝ ከዛ ደግሞ ብሎክ አደረገኝ። እሺ ከዛ ቀየው ምን መጥቶ ዝም ነው። ኦኬ ልጃችሁስ? ልጃናት አያገናኘኝም። ምንም ካገኘኋት ራሱ ስንት ጊዜ አይቻት አላውቅም። ኦኬ አገናኙኝ ስላቸው አያገናኙኝ። ትልቋለሽ? አዎ አለኝ። የኢትዮጵያ ስልክ አለሽ? አለኝ። ፌስቡክ ማለት ስልኩ ቁጥሩ ኖርማል ቁጥሩ አለኝ። ስጪኝ። እዚህ ላይ እሱ ልትላለ ነው ላኪልኝ። አሁን ንገረኝ፣ ችግር የለውም። አረ ቢወስድብኝ ሲውላ ሰው ማለት ይሄን ሸፋፋ ደግሞ ማን ነው የሚወስድብሽ እንዴ? ታንጂ ምን አሌክስ ማለት እንዲመጣ ልጠራው ስለፈለኩኝ እንኳን ወይ እዛው ያለ ጻፊልኝ በስልኩ ቁጥሩን አሁን በውስጥ። እሺ እጽፍላለሁ። አው ጻፊልኝ እዛው ያለሽ ነካ እያረጋችሁ እስኪ ስላወረ ገሪማ ቶሎ በይ ጻፊልኝ አሁን በውስጥ። እሺ ቃል ጻፍልኝ።
ነቅለሽ እንደወጣሽ ነው ያስወጣሽ ፈጣሪ አባቴ። ያሰብሽው ይሄን ያሰብሽው ያርግልሽ ህይወትሽ ላይ እውነትም ቢሆን መጥፎም ቢሆን ማለት ነው። ከህይወትሽ እቺን ነገር ያልሻትን በሙሉ ህይወትሽ ላይ ይፈጸም። እከካም ሄሎ ቅድም ዲዳ ገብተሻል ነበር እንዴ? ገብቼ ማለት ነው አንተ ጋር እያወራሁ እያለ ባሌ ገባብኝ። እንዴት ነው የሚገባብሽ? አሁን ባሌ ሞቷን አስገባኝ እያልሻል ነበር ታች። ከየት ነው የመጣው? ባሌ ሞቷል አይደለም እንዴ? እኔ ባሌ ሞቷል አላልኩም። ስትነቅለኝ አንተ እኔ ምን አልኩ? ፎሎ ፈልጌ ነው አልኩ። ታሪኬን እየነገርኩ እያለ ከዛ በኋላ እኔ ደግሞ ረስቼው አፋታኝ አሁን 4100 ህዝብ እዚህ ያለ ቺስታ ነህ እንደኔ አንድ ከጊፍት ጎላት ሙሉ እስቲ ቀጥይ ማነሽ? ሄሎ ወራውዬ እንዴት ነህ? እንዴት ነሽ? ደህና ነሽ ወይ? ደህና ነህ ወይ? ደግ እግዚአብሔር ይመስገን። እሺ እንዴው እንድታፋታኝ ፈልጌ ነበር። እንድታፋታኝ ፈልጌ ነበር። እሺ እንደው ባሌ በጣም አስቸጋሪ ሆነብኝና እሺ እና ያው እንቅልፍ ያበዛል በቃ ምንም በቃ ልንስማማ አልቻልንም። 2 ልጆች ወልደናል። ከዛ መፍታት ፈለኩ። ምንም አልሰማሁሽም። ቀጥይ። ሶሪ ጀምሪ። እንዴ አይደለም እናንተ ብቻ ናችሁ እንደምታቃጥሉኝ፣ እኔም ላቃጥላችሁ አንዳንድ ጊዜ። ቀጥይ። ከመጀመሪያው ጀምረሽ አልሰማሁሽም። ምን አለ መሰለህ እኔ የፈለኩት መፋታት ነው። እሺ ያው ሰው ማነው ባለቤቴ ከተጋባን ብዙ አመት ሆኖናል። 2 ልጆች ወልደናል። በቃ አሁን ላይ የሆነ እንቅልፍ እያበዛ አስቸገረኝና ይሰማል። አዎ እንቅልፍ በጣም ያበዛል። በቃ በጣም ነው የምተኛው በጣም። እሺ እና አፋታኝና ሌላ ዳረኝ። 2 ወልደሻል? 2 ወልጃለሁ። ባልሽን በእንቅልፍ ምክንያት ነው እየፈታሽዋለሽ እንዴ? በጣም ነው በቃ የምተኛው እንዴ። አሁን አንቺ ማን ያገባሻል? አረ የሚያገባኝ አይጠፋም። ፈልግልኛው። በጥቆማ ነው የመጣሁት አንተ ቤት። በጥቆማ ምን የደብተራ ቤት ነው ተብለሽ በጥቆማ የምትመጪው ወይስ ቤት የደብተራ ቤት ነው በጥቆማ የምትመጪው? አይ እንደዚህ በቃ ችግሬን ሳወራቸው ስጋ ብታወሪ ይፈልግልሻል ምናምን ስላሉኝ ነው። አይ አትቆጣ እንጂ ስትቆጣ ደግሞ ያምርብህ። አይተው ከይዘው ከንዘልና ኦሬዲ አይተው ከይዘው ከንዘል ዝባል ኮም ዝቆራት ያናድዱ አትቆጣ ደግሞ ላ ሶሪ ቀጥል። ቅርታሽ ሙስሊም ሆነች በሃይማኖት ድርድር የለት ከ18 እስከ 20 ያለው ዱባይ ነው። እሺ ሙስሊም ሆነች እና ከ20 እስከ 18 የትም ሀገር ታጋባኝ ፈልግ። የትም ሀገር ተው። ምን አለ? ለራሴ ቤት አለ። የዱባይ? ኧረ ኢትዮጵያ። የት አካባቢ? ስልጤ ነኝ እኔ። ብሔሬ ስልጤ ነው። ኦኬ። ስልጤ ማለት ኦሮሞ ማለት ነው? ኧረ ልዩ ነው። ልዩ ነው። ግል ነው። የትኛው ክልል ነው የሚገኘው?
ወራቤ ከተማ ስልጤ ወራቤ ከተማ በርቦታ አው ጉራጌ ያው ደቡብ ነው ደቡብ በሉ ማግባት ምን ፈልጉ ይሄንን ልጅ ካላችሁ አንዳንድ ቁጥር ጻፉ ይሄንን ልጅ ማግባት ምን ፈልጉ ካላችሁ እድሜ ላይ 22 ነው እድሜ 22 ነው 19 ስደት ወጣሁት በ19 እድሜ ነው ሶፊዮሪ ስለሁሉም ነገር አልহামዱሊላህ ብለሻለሽ ፎሎ አላደረግሽኝ ግን ዝም ብዬ አስገብቼሻለሁ ለምን ነው ፎሎ አላደረግሽው ቢዮና ምን ያደረግሽው ለምን ነው ፎሎ አላደረግሽው እንዴ ፎሎ አይደለም እንዴ ቀጭ በይ